ለዘላለም ይባረክ። በዕብራዊው መጽሐፍ ላይ ዕብራውያን 11 ላይ የእምነት አባቶችን መጽሐፍ በብዙ ይተርካቸዋል። ገድላቸውን ያወራላቸዋል። ከእግዚአብሔር ጋር ያላቸውን ቁርኝነት ያወራላቸዋል። ይህን ወንጌልን ከፍ ማድረጋቸውን ያወራል። ለእግዚአብሔር ብለው ሁሉን እንዳጡ ያወራል። አንዳንዶች እግዚአብሔርን አስደስተው እንደተነጠቁ ምክንያቱም እነ ሄኖክ ዘፍጥረት 5 አካባቢ ያሉት እነ ኖህን ዘፍጥረት 6 ላይ ብናያቸው ለእግዚአብሔር የሚመቹ ሆነው የእግዚአብሔርን ልብ ደስ እንዳሰኙ ይናገራል። እነ አብርሃምን፣ እነ ይስሐቅን፣ እነ ያዕቆብን፣ እነ ዲቦራን ብዙዎችን የእግዚአብሔር ቃል ይናገራል። ቦታውን እንዳላነብ ሰዓት ስለሌለኝ ነው። ወዳጆች አንብቡት፣ ዕብራውያን 11ን አንብቡት። የእምነት አባቶችን ይተርካቸዋል። እንዳልተረክ ጊዜ ያጥረኛል። እንዳልናቅ ያደረጉትን አውርቼ እነ ኤልያስን ይናገራል። እንደኛ ሰው ነበሩ፣ ሰማይን ከፈቱት። የእግዚአብሔር ታላቅነት በእነሱ ታይቷል። በዚህ ዘመን እንዲህ ይሆናል። በኢየሱስ ክርስቶስ ኃጢአተኛ አለ፣ እግዚአብሔር አለ። ኤልዛቤል አለች፣ እግዚአብሔር አለ። በኢየሱስ ክርስቶስ የሳምሶን ጠላቶች አሉ፣ እግዚአብሔር አለ። ሉሲፈር አለ፣ እግዚአብሔር አለ። ምክንያቱም ድል የእግዚአብሔር ነው። ይህንን ስሙ ወዳጆች። በቲክቶክም በቴሌግራምም በማህበራዊ ሚዲያ በዩቲዩብ መንደርም በማንኛውም ቦታ ያላችሁ ይህንን ስሙ። ድል የእግዚአብሔር ነው በኢየሱስ ክርስቶስ። ኃይለኝነት ማሸነፍ የእግዚአብሔር ነው። ፈርዖን እግዚአብሔር ከፈቀደለት ጊዜ በላይ ምንም የእስራኤልን ሕዝብ አላደረገም። እግዚአብሔር ሳይፈቅድ በአንተ ህይወት ላይ ማንም ምንም ሊናገር አይችልም። ኃጢአተኛው መጥቶ ኃጢአትን በአንተ ላይ የሚናገር እግዚአብሔር ሳይፈቅድ መናገር አይችልም። ምክንያቱም አንተ እግዚአብሔርን ያመለክ። ስለዚህ የእምነት አባቶችን እንዲህ ይተርካቸዋል። ታላቅነታቸውን፣ ኃያልነታቸውን ያወራል። በጎነታቸውን፣ መልካምነታቸውን ያወራል። ለሌላው ተቆራሽ እንደሆኑ ሁሉን እያጡ በመጋዝ ተሰንጥቀው ይላል። በአንበሳ ጉድጓድ ተጥለው ዋጋ ከፍለውት ነው ይህንን ወንጌል ከፍ ያደረጉት በኢየሱስ ክርስቶስ። ዛሬ የዚህ ወንጌል ማሰናከያ መሆን የለብንም። እናንተ ጌታ ምስክሬ፣ የዚህ ወንጌል ማሰናከያ መሆን የእውነትን ወንጌል አውራ በኢየሱስ ክርስቶስ። ወንጌል ከመብላት ያለፈ ነው። ወንጌል ከመጠጣት ያለፈ ነው። ወንጌል ከመልበስ ያለፈ ነው በኢየሱስ ክርስቶስ። ወንጌል ሕይወት ነው። ወንጌል ከትዳር ያለፈ ነው። ወንጌል ከልጅነት ያለፈ ነው። ወንጌል በኢየሱስ ክርስቶስም ከቤት ያለፈ ነው። ወንጌል ሁሉን እያጡ የተቀበሉት ነገር ነው በኢየሱስ ክርስቶስ። ይህንን እውነት እነግራችኋለሁ በኢየሱስ ክርስቶስ። አውራ የእግዚአብሔርን ቸርነት የእግዚአብሔርን በጎነት አውራ። የዕብራዊው ጸሐፊ የእምነት አባቶችን በእንደዚህ ከተረካቸው በኢየሱስ ታላቅነታቸው ገድላቸውን በእንደዚህ ካወራ እግዚአብሔር እንዲያድርገው ሁሉን እያጡ እግዚአብሔርን ተከትለው ሄደዋል ብሎ ከተናገረ በዚህ ዘመን የእግዚአብሔርን ቸርነት የእግዚአብሔርን በጎነት የእግዚአብሔርን መልካምነት እኔና እናንተ ለትውልድ ልናወራ ይገባል። ምክንያቱም እኔና እናንተ እያለን አጋንንት በኢየሱስ ክርስቶስን ትውልድን መቆጣጠር የለበትም። በኢየሱስ እኔና እናንተ እያለን በኢየሱስ ወንጌል መሰበክ አለበት። እኔና እናንተ በየአደባባዩ ወንጌልን ተናገሩ በኢየሱስ ክርስቶስ። እውነት የሆነን አንብቡ፣ መጽሐፍ ቅዱስን አንብቡ። ሳታነቡ አትናገሩ፣ ሳታነቡ አትውጡ፣ ሳትጸልዩ አትውጡ። በኢየሱስ የትጥቅ መሳሪያ ይዛችሁ ውጡ። እሱም ጸሎት ነው። በኢየሱስ ጸልዩ። በእግዚአብሔር ፊት ረጅም ሰዓት ሁኑ። እግዚአብሔር አምላክ ከእናንተ ጋር ይሆናል። ሞገስ የእግዚአብሔር ጠላት ሳይወድ ሲቀር አንተ ሞገስ ይሆናል በኢየሱስ ክርስቶስ። የእግዚአብሔር መልካምነት የእግዚአብሔር አባትነት ዘላለማዊ ፍቅሩ በኢየሱስ ክርስቶስ በአንተ ላይ የሚገለጠው በኢየሱስ ክርስቶስ። እግዚአብሔር ስትቀርበው እግዚአብሔር ወደ አንተ ይቀርባል በኢየሱስ ክርስቶስ። ቸርነቱን አውራ፣ በጎነቱን አውራ፣ መልካምነቱን አውራ በኢየሱስ ክርስቶስ። ስለበላን አይደለም በኢየሱስ ክርስቶስ ስም የተከተልነው። ስለጠጣንም አይደለም የተከተልነው። ሕይወት ስለሆነልን የተከተልነው በኢየሱስ ክርስቶስ ስም። ስለመብልና ስለመጠጥ የተከተሉትማ ተመለሱ። ዛሬ ዮሐንስ ወንጌል ላይ አያቸዋቸው በኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስን ተከተል ይሄን ሁሉ ዘመን ምን አገኘን ብለው ተመለሱ በኢየሱስ ክርስቶስ። ሲመለሱ እና ጴጥሮስ ግን ትመለሳላችሁ እንዴ ብሎ ሲጠይቃቸው ከአንተ ወዴት እንሄዳለን? አንተ ጋር የሕይወት ቃል አለ በጌታ በኢየሱስ ክርስቶስ። አንተ ጋር የሚያበረታ ቃል አለ። አንተ ጋር የሚያሻግር ቃል አለ። አንተ ጋር የሚያወጣ ቃል አለ በኢየሱስ ክርስቶስ ብለው ተከተሉት። ይህንን ጌታ ነው ማምለክ ያለብን። ስሙ ለዘላለም ይባረክ። በኢየሱስ ክርስቶስ ስበኩ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁን የኢየሱስ ክርስቶስ ስም ከኃጢአት ሁሉ ያድናል በኢየሱስ ክርስቶስ። ይሄን እውነት ተናገር በኢየሱስ ክርስቶስ። ይሄን ወንጌል ሳትናገር አትሙት በኢየሱስ። መሞት አይቀርም መቼስ። አትሙት በኢየሱስ። ይሄን ወንጌል ሳትናገር ኢየሱስ ጌታ ነው።